ሰላም የተከበራችሁ ተማሪዎች እንኳን ወደ የተማሪ ቤት የዩቲዩብ ቻናል በደህና መጣችሁ። ዛሬ በዚህ ቪዲዮ ላይ የምንመለከተው የስምንተኛ ክፍል ሶሻል ስተዲስ ዩኒት 5 የመጨረሻውን ክፍል ይሆናል። ፓርት 5 ማለት ነው። ኢኮኖሚክ ኤንድ ፖለቲካል ኢንቴግሬሽን የተሰኘውን ምዕራፍ ነው የምናየው። እንግዲህ በዚህ ቪዲዮ ላይ የምንመለከታቸው የአፍሪካ ሀገራት የነጻነት ጉዞ እና አህጉሪቱን አንድ ለማድረግ የተደረጉ ጥረቶችን ነው። አፍሪካውያን ከቅኝ አገዛዝ ነጻ የመውጣት ጉዟቸውን ወደ ኢኮኖሚና ፖለቲካዊ ውህደት እንዴት እንደቀየሩት በጥልቀት የምንመረምርበት ነው ማለት ነው። እስከ ቪዲዮ ፍጻሜ አብራችሁኝ እንድትቆዩ ጋብዛለሁ። መልካም ቆይታ የተመኘው ወደ ቪዲዮ አልፋለሁ። ኦኬ እዚህ ጋር የምትመለከቱት ኢንዲፔንደንት አፍሪካ ስቴትስ ዘ ጆርኒ ቱ ኢንቴግሬሽን ይሰኛል። እንግዲህ እንዴት የአፍሪካ ሀገራት ጉዟቸውን ወደ ውህደት እንዳደረጉ የሚያሳይ ነው። አንድነት ፈጥረው ህብረት ፈጥረው በኢኮኖሚና በፖለቲካዊ ውህደት እንዴት እንደፈጠሩ የሚያሳይ ነው። ይህንን እያንዳንዱ ነጥቦች እዚህ ጋር በጥልቀት እንመረምራለን። አንደርስታንዲንግ ኢንቴግሬሽን ወደ ታሪኩ ከመግባታችን በፊት ውህደት ስንል ምን ማለታችን እንደሆነ በደንብ መረዳት ያስፈልጋል። እንግዲህ ውህደት ስንል ውህደት በሁለት መንገድ ይገለጻል ማለት ነው። ኢንቴግሬሽን ስንል ውህደት ማለት ነው በሁለት መልኩ ይገለጻል። አንደኛው በፖለቲካ ረገድ ሀገራት በአንድ ድምፅ መናገር ሲጀምሩ ሲሆን፣ ሁለተኛው ደግሞ በኢኮኖሚ በሀገራት መካከል ድንበሮች ሳይኖሩ የንግድ ልውውጥና የሰዎች እንቅስቃሴ ያለምንም ገደብ እንዲከናወን ማድረግ ማለት ነው። ስለዚህ እነዚህን ሁለቱን ፖይንቶች ነው እዚህ ጋር ተንትነን የምናልፈው። ሶ አንደርስታንዲንግ ኢንቴግሬሽንስ ምንድን ነው የሚለን? ፖለቲካል ኢንቴግሬሽን የመጀመሪያው ውህደት የተፈጠረው በፖለቲካዊ ውህደት ይባላል። ፖለቲካል ኢንቴግሬሽን የምንለው ማለት ነው። ሶ ሽፍቲንግ ሎያሊቲስ ኤንድ ፖለቲካል አክቲቪቲስ ትዋርድ ኒው ሴንትራል አፍሪካ ሴንተር። እዚህ ላይ እያለን ያለው ዋናው ነጥብ ምንድን ነው? ፖለቲካዊ ተዋናዮች፣ እነዚህ ፖለቲካዊ ተዋናዮች ሲባል የየሀገራቱ መሪዎች ማለት። ስለዚህ ፖለቲካዊ ተዋናዮች ታማኝነታቸውን፣ ተስፋቸውንና ተግባራቸውን ወደ አዲስ ማዕከል የሚቀይሩበት ሂደት ነው ማለት ነው። እዚህ እነዚህን ሁሉ ወደ አንድ ማዕከል የሚቀይሩበት ነው ፖለቲካል ኢንቴግሬሽን ስንል። ኢኮኖሚክ ኢንቴግሬሽንን ስናይ ደግሞ ኮኦፕሬቲንግ ቱ ሪሙቭ ባሪየርስ ቱ ዘ ፍሎ ኦፍ ጉድስ ፒፕል ኤንድ ካፒታል። ምን እያለን ነው? ሀገራት በምርቶች በሰዎችና በካፒታል ፍሰት ላይ ያሉ እንቅፋቶችን ለመቀነስ ወይም ለማስወገድ በጋራ የሚሰሩበት ሂደት ነው ማለት ነው። ስለዚህ ምርቶቻቸውን ከአንድ ሀገር ወደ አንድ ሀገር በሰዎች ወይም በካፒታል ፍሰቱ ላይ ያሉ እንቅፋቶችን አስወግደው እንዴት በኢኮኖሚ መበልጸግ እንዳለባቸው የሚያሳይ ውህደት ነው ማለት ነው ኢኮኖሚክ ኢንቴግሬሽን ስንል። ስለዚህ አጠቃላይ የነዚህ የፖለቲካዊ እና የኢኮኖሚ ኢንቴግሬሽን ወይም ውህደት ዋናው ዓላማው ምን ነበር ስንል ጎሉ ሙቪንግ ፍሮም ኢንዲቪዥዋል ስቴት ዊክነስስ ቱ ኮሌክቲቭ ኮንቲኔንታል ስትሬንግስ። ጎሉ ምንድን ነው እያለን ያለው? በደካማ ሀገር ሆኖ ከመቀጠል አጠቃላይ ወደ አህጉራዊ ጥንካሬ መቀየር ነው ማለት ነው። ይሄ ዋናው የነዚህ የሁለት ኢንቴግሬሽኖች ይሄ ነው። አጠቃላይ እንደ አህጉር ስትሮንግ ሆኖ መቆም፣ ኢንቴግሬሽኑን በዚህ መልኩ ማየት ይቻላል ማለት ነው። እሺ፣ ስለዚህ ይህንን ህብረት ሁለቱን የፖለቲካና ኢኮኖሚ ህብረት ውህደት ከፈጠሩ በኋላ መጀመሪያ የተቋቋመው ድርጅት ምንድን ነው ስንል እዚህ ጋር የምናየው ነው። ኦኤዩ ዘ በርዝ ኦፍ ዘ ኦኤዩ ኢን 1963 ኦኤዩ ስንል ኦርጋናይዜሽን ኦፍ አፍሪካ ዩኒቲ የሚል ትርጉም ይዛል። ስለዚህ ይሄ የአፍሪካ አንድነት ድርጅት ዘ ኦርጋናይዜሽን ኦፍ አፍሪካ ዩኒቲ ምን ይለናል? ይሄ ፋውንድድ መቼ ነው የተመሰረተው? እነዚህን ፈተና ላይ ጠብቋቸው፣ በደንብ ትጠየቃላችሁ። ስለዚህ ኦኤዩ መቼ ተመሰረተ ሲባል ሜይ 1963 ኢን አዲስ አበባ ኢትዮጵያ። ይሄ ግንቦት 1955 በእኛ ማለት ነው። ይሄ በ1955 ነው በኢትዮጵያውያን 1955 ማለት ነው። በኢትዮጵያውያን አቆጣጠር 1955 ነው በአዲስ አበባ ላይ የተመሰረተው ማለት ነው። ስለዚህ የአፍሪካ አንድነት ድርጅት ለመቋቋም ዋነኛው አስተዋጽኦ ያደረገችው ኢትዮጵያ ናት፣ በወቅቱ በነበረው ንጉሷ ኃይሌ ሥላሴ ማለት ነው። ሶ ፋውንዲንግ ሜምበርስ 32 ኢንዲፔንደንት ስቴት። እነዚህን በደንብ እያዛችሁ ሂዱ። ፈተና ላይ በቃ የሚያስፈልጋችሁ ዋናው መሰረታዊ ነጥቦች እነዚህ ናቸው። ስለዚህ መቼ ተመሰረተው? 1963። ከዛ በኋላ መስራች አባል ሀገራት የሚባሉት ደግሞ በወቅቱ 32 የአፍሪካ ነጻ የወጡ ሀገራት ነበሩ ማለት ነው። ስለዚህ ነጻነታቸውን ያገኙ 32 ሀገራት 32 ኢንዲፔንደንት ስቴትስ። ሶ ከዛ በኋላ ወዴት አደገ? እድገቱን ስናይ ሪችድ 53 ሜምበርስ ባይ 2002። ይሄ በ2002 ወደ ስንት ደረሰ? ወደ 53 አባል ሀገራት ደረሰ ማለት ነው። ይህንን እንዳትረሱ። ከዛ በኋላ ሪሰንት ማይልስቶኑን ስናይ ይሄ የቅርብ ጊዜ ለውጦቹን ደግሞ ስናይ አዲስ የተጨመሩ ሀገራት አሉ አይደለ? ሳውት ሱዳን ጆይንድ ኢን 2011 54 አለ እዚህ ጋር 54ተኛ ሀገር ሆና በ2011 አባል የሆነችው ደቡብ ሱዳን ናት ማለት ነው። ደቡብ ሱዳን 54ተኛ አባል ሀገር ሆና በ2011 አባል ሆነች ማለት ነው። ዜን
ይሄን ከዛ በኋላ ደግሞ እዚህ ጋር ይለናል ሞሮኮ ጆይንድ ኢን 2017 55 አያችሁ ሞሮኮ ደግሞ በ2017 55ኛ አባል ሆናለች ማለት ነው። እዚህ ጋር ያለው መሰረታዊ ነጥቦች እነዚህ ናቸው። መቼ ተመሰረተ? አባል ሀገራቱ መጀመሪያ ስንት ነበሩ? ከዛ ወደ ስንት አደገ? መጨረሻ ላይ የገባችው ማን ናት ሲባል ሞሮኮ ናት። መጨረሻ ላይ አባል ሀገር ሆና የገባችው ሞሮኮ ናት ማለት ነው። ስለዚህ ይሄ ሁሉ የአፍሪካ ኦኤዩ ጉዞ የሚጀምረው አዲስ አበባ እንደሆነ ማወቅ አለባችሁ። ስለዚህ በ1963 32 ነጻ ሀገራት የአፍሪካ አንድነት ድርጅትን መሰረቱ። ይህ ድርጅት አህጉሪቱን በአንድነት ለማቆም የተደረገ የመጀመሪያ ትልቅ እርምጃ ነበር ማለት ነው። ስለዚህ ከጊዜ በኋላ ደግሞ ሌሎች ሀገራት ነጻነታቸውን እያገኙ ሲመጡ አባላቱ እየጨምሩ ሄደው አሁን ላይ ወደ 55 አባል ሀገራት ደርሰዋል ማለት ነው። ዘ በርዝ ኦፍ ኦኤዩ ይሄን ይመስላል። እዚህ ጋር የምንመለከታቸው እንግዲህ ይሄ ዘ ፋውንዲንግ ፋዘር ኦፍ ኦኤዩ ይሄ ኦኤዩ መስራች አባቶች ወይም የአፍሪካ አባቶችም ተብሎ ይባላሉ። እዚህ ጋር የተዘረዘሩት የአፍሪካ መሪዎች ነበሩ። በወቅቱ ነጻ የሆኑ አገራት መሪዎች ናቸው። እንደምትመለከቱት መሀል ላይ ያሉት የሀገራችን እውቁ ንጉሥ ኃይለሥላሴ ነበሩ ማለት ነው። የእሳቸው ትልቅ አስተዋጽኦ ነው አፍሪካን ይሄ የአፍሪካ ህብረት እንዲመሰረት ምክንያት የሆኑት ማለት ነው። ስለዚህ እያንዳንዳቸውን ስንመለከት መጀመሪያ ላይ እዚህ ጋር ኃይለሥላሴ አሉ። ከንጉሥ ኃይለሥላሴ ቀጥሎ ደግሞ የሚገኙት የኬንያው ፕሬዚዳንት የመጀመሪያው የኬንያ ፕሬዚዳንት የነበሩት ጆሞ ኬንያታ ናቸው ማለት ነው። ስለዚህ ጆሞ ኬንያታ ያው የኬንያ የነጻነት አባትና የመጀመሪያው ፕሬዚዳንት ናቸው። እዚህ ጋር ይህንን እንዳትረሱ ጆሞ ኬንያታ ማለት ዜን ከጆሞ ኬንያታ ቀጥሎ እዚች ጋር የምትመለከቱት እኚህ ሰው ደግሞ ዴቪድ ዳኮ ይባላሉ። ዴቪድ ዳኮ ተብሎ ይጠራሉ ማለት ነው። ይሄ ሴንትራል ሪፐብሊክ ኦፍ አፍሪካ ተብሎ ወይም የማዕከላዊ አፍሪካ ሪፐብሊክ የመጀመሪያው ፕሬዚዳንት ናቸው ማለት ነው። እንግዲህ እቺ ሴንትራል አፍሪካ ሪፐብሊክ በ1960 ነው ከፈረንሳይ ቅኝ አገዛዝ ነጻ የወጣችው። ስለዚህ ነጻ እንድትወጣ እገዛ ያደረጉና የመሩ የመጀመሪያ ፕሬዚዳንት ሆነው ያገለገሉ እነዚህ ዴቪድ ዳኮ ይባላሉ ማለት ነው። እዚህ ጋር ያሉት እኚህ ደግሞ ጥቁር መነጽር ያደረጉት የቶጎ የመጀመሪያ ፕሬዚዳንት ናቸው። የቶጎ የመጀመሪያው ፕሬዚዳንት የነበሩት ሲልቫነስ ኦሎምፒዮ ይባላሉ። እነዚህ እዚች ጋር ያሉ ሲልቫነስ ኦሎምፒዮ ናቸው። የቶጎ ፕሬዚዳንት ናቸው። ቶጎም በ1960 ነው ከፈረንሳይ ቅኝ አገዛዝ ነጻ የወጣቸው። እንግዲህ ይህንን ነጻ እንድትወጣ መጀመሪያውን ያንን የመሩና የመጀመሪያው ፕሬዚዳንት ሆነው ያገለገሉ ናቸው ማለት ነው። ይሄ ማናቸው? ሲልቫነስ ኦሎምፒዮ ይባላሉ ማለት ነው። ከዛ በኋላ ደግሞ የምንመለከተው እዚህ ጋር ያሉት እነዚህ ጋር መነጽር ያደረጉት ማለት ነው። እኚህ ሰው ደግሞ የጋቦን የመጀመሪያ ፕሬዚዳንት የነበሩት ሌዮን ኤምባ ይባላሉ። ሌዮን ኤምባ እነዚህ የጋቦን ፕሬዚዳንት የነበሩ ናቸው። ጋቦንም በ1960 ከፈረንሳይ ቅኝ አገዛዝ የወጣች ናት። ስለዚህ እሷም ነጻ እንድትወጣ ያንን እየመሩና የመጀመሪያው ፕሬዚዳንት ሆነው ያገለገሉ ናቸው ማለት ነው ጋቦን። ከዛ ቀጥሎ ደግሞ የምናገኛቸው እኚህን ሰው ነው እኚህ ማለት ነው። ስለዚህ እነዚህ ሚልተን ኦቦቴ ይባላሉ። ሚልተን ኦቦቴ ይሄ ይታወቃሉ። ሚልተን ኦቦቴ የኡጋንዳ መሪ የነበሩ ናቸው። እንግዲህ ኡጋንዳ ከእንግሊዝ ቅኝ አገዛዝ ነጻ እንድትወጣ ትልቅ ሚና የተጫወቱ ሰው ናቸው ማለት ነው። የሀገሪቱ የመጀመሪያም ጠቅላይ ሚኒስትርና በኋላም ፕሬዚዳንት ሆነው አገልግለዋል ማለት ነው። ሚልተን ኦቦቴ ይባላሉ ማለት ነው። ከዛ በኋላ ደግሞ የምንመለከታቸው እዚህ ጋር ያሉትን ነው ያረሉ። እኚህ ደግሞ ጁልየስ ኔሬሬ ይባላሉ። ጁልየስ ኔሬሬ እነዚህ ጁልየስ ኔሬሬ የታንዛኒያ መሪ የነበሩ ናቸው። ታንዛኒያ መሪ የነበሩ ናቸው ማለት ነው። ይሄ ሟሉሚ ተብሎም ይጠራሉ። አንዳንዴ ትርጉሙ በአማርኛ መምህር፣ አስተማሪ ማለት ነው በእነሱ ቋንቋ። ስለዚህ አስተዋጽኦቸው ምን ነበረ? ታንዛኒያ እንግዲህ የመጀመሪያው ፕሬዚዳንትና የፓን አፍሪካኒዝም ይሄ ፓን አፍሪካኒዝም ከዚህ በፊት ነግሬያቸዋለሁ አይደል? የፓን አፍሪካኒዝም ንቅናቄ ግንባር ቀደም መሪ የነበሩ ናቸው ማለት ነው እነዚህ። ስለዚህ አፍሪካ በኢኮኖሚ ራሳቸውን እንዲችሉ የኡጃማ የተባለ የሶሻሊዝም ፍልስፍና አስተዋውቀዋል ማለት ነው። ኡጃማ ይባላል በእነሱ። ስለዚህ አፍሪካ አንድነት ድርጅት በ1963 አዲስ አበባ ላይ ሲመሰረት በስብሰባው ላይ ከተገኙትና በንግግራቸው ከፍተኛ ተጽዕኖ ካሳደሩ መሪዎች አንዱ ናቸው ማለት ነው። እነዚህ እንዳትረሱ ጁልየስ ኔሬሬ። ኦኬ። ከዛ በኋላ ደግሞ የምናገኛቸው እዚች ጋ ያሉት ናቸው። እኚህ ሰው ደግሞ ፋልበርት ዩሉ ይባላሉ። ፋልበርት ዩሉ የሪፐብሊክ ኦፍ ኮንጎ መሪ የነበሩ ናቸው ማለት ነው። ይሄም ኮንጎም እንግዲህ ከፈረንሳይ በ1960 ነው ቅኝ አገዛዝ ነጻ ያወጣቸው። ስለዚህ ቅኝ አገዛዝ ነጻ እንድትወጣ የመሩና የመጀመሪያ ፕሬዚዳንት ሆነው ያገለገሉ ነበሩ ማለት ነው እነዚህ ሰው ዜን። ከዛ በኋላ የምናገኘው ከኃይለ ሥላሴ ቀጥሎ ከዘራ ያዙት ሰው ናቸው። እኚህ ሰው ደግሞ
የዊሊያም ቱብማን ይባላሉ። ዊሊያም ቱብማን ይባላሉ። የላይቤሪያ 19ኛው ፕሬዚዳንት በመሆን ከ1944 እስከ 1974 ድረስ ለረጅም ዘመን ያገለገሉ ናቸው ማለት ነው። ያገለገሉ ናቸው። ስለዚህ የአፍሪካ አንድነት ድርጅት እንዲመሰረት ትልቅ ሚና ከተጫወቱት መሪዎች አንዱ ናቸው ማለት ነው። እነዚህ ይሄ ከዚህ በኋላ የምናገኘው እዚህ ጋር ያሉትን ሰው ነው። እኚህ ሰው ደግሞ ማን ይባላሉ? ፍራንኮይስ ቶምባልባዬ ይባላሉ። ፍራንኮይስ ቶምባልባዬ የቻድ ፕሬዚዳንት የነበሩ ናቸው። ቻድ በ1960 ከፈረንሳይ ቅኝ አገዛዝ ነጻ እንድትወጣ የመሩና የመጀመሪያው ፕሬዚዳንት ሆነው ያገለገሉ ናቸው ማለት ነው። ሌላ ማቀረ እዚች ጋር ያለው ሰው ቀርቷል አይደለ? እዚህ እኚህ ሰው ደግሞ እኚህ አህመድ አጂዶ ይባላሉ። አህመዱ አጂዶ ይባላሉ ማለት ነው። እነዚህ የካሜሮን ፕሬዚዳንት የነበሩ ናቸው። ካሜሮንም በ1960 ነጻነቷን ካገኘች በኋላ የመጀመሪያው ፕሬዚዳንት በመሆን ከ1960 እስከ 1982 ድረስ የመሩ የአፍሪካ አባቶች ናቸው ማለት። ስለዚህ እዚህ ጋር ያሉት ሰዎች ሁሉ የአፍሪካ ህብረት ሲመሰረት የነበሩና አፍሪካን ከቀኝ አገዛዝ ነጻ እንድትወጣ ትልቅ ሚና የተጫወቱ የአፍሪካ አባቶች ናቸው ማለት ነው። ሌላው ሚሽን ኦፍ ዘ ኦኤዩ የኦኤዩ ወይም ኦርጋናይዜሽን ኦፍ አፍሪካ ዩኒቲ ዋናው ሚሽን ተልእኮ ምን ነበረ? ስለዚህ የድርጅቱ ተልእኮ ኦኤዩ ፕራይመሪ ኦብጀክቲቭን ስናይ አንደኛው ፕሮሞት ዩኒቲ ኤንድ ሶሊዳሪቲ ነው። ይሄ የአፍሪካ ሀገራትን አንድነትና ትብብርን ማጠናከር፣ አፍሪካ አንድ ከሆነችና አፍሪካ ከተባበረች አያል የመሆን አቅም ያላት አህጉር ናት። ስለዚህ አፍሪካ ምን ያስፈልጋታል? ዩኒቲ ህብረትና ትብብር ያስፈልጋታል ማለት ወንድማማችነት ያስፈልጋታል። የመጀመሪያው ሚሽኑ ተልእኮ ይሄ ነው፣ ወንድማማችነትና ህብረትን መፍጠር። ሁለተኛው ሴፍጋርድ ሶቨርኒቲ ኤንድ ቴሪቶሪያል ኢንቴግሪቲ፣ ሁለተኛው የሀገራትን ሉዓላዊነት እና የግዛት አንድነትን መጠበቅ። ምክንያቱም ከዛ በፊት አፍሪካን በደንብ ሉዓላዊነቷን ደፍረዋል አይደለ ነጮቹ። ስለዚህ ከዚህ በኋላ አፍሪካ አንድ ሆና ሶቨርኒቲዋ የተጠበቀና ድንበሯ የተጠበቀ አንድ የሆነች አህጉር መፍጠር ሁለተኛው ይሄ ነው። ዜን ፎከስ ያደረጉት ደግሞ በዋናነት ኢራዲኬቲንግ ኦል ፎርምስ ኦፍ ኮሎኒያሊዝም ኤንድ አፓርታይድ። ፎከሱ ደግሞ ምንድን ነው? ቅኝ አገዛዝና አፓርታይድ ስንል የዘር መድሎ ማለት ነው፣ ከአህጉራችን ማጥፋት። ስለዚህ ኢራዲኬቲንግ ኦል ፎርምስ ኦፍ ኮሎኒያሊዝም፣ ማንኛውም ኦል ፎርምስ ያለው ኮሎኒያሊዝም በብዙ መልኩ ባይዞ ስላለ ነው። አሁንም በቴክኖሎጂ ኮሎኒያሊዝም ውስጥ ነን ያለ ነው አይደለ? ባህላችንን እየናቅን ከመጣን ኦልሬዲ የራስ የሀገር በቀል የሆኑትን ነገሮች ሁሉ ከእጃችን ላይ ከጣልን ኦልሬዲ ቀኝ ተገዝተናል ማለት። ስለዚህ ሁሉንም የቀኝ አገዛዝ ሂደቶችን ማጥፋት እና አፓርታይድን ከአህጉሪቱ ማጥፋት። አፓርታይድ የዘር መድሎ ነው። አፓርታይድ በዋናነት በደቡብ አፍሪካ ሲካሄድ የነበረ ነው እስከ ቅርብ ጊዜ ድረስ ማለት። ስለዚህ ያ ማለት ከነጮች እኩል ጥቁሮች ምንም አይነት መብት የላቸውም በሀገራቸው ላይ ማለት። ስለዚህ ያንን ማጥፋት ያ ጠፍቷል። ሌላው ሃርሞናይዝ ፖሊሲስ ኢን ዲፕሎማሲ ዲፌንስ ኤንድ ኢኮኖሚ። ይሄ ደግሞ በዲፕሎማሲ በኢኮኖሚ እንዲሁም በዲፌንስ በመከላከያ ማለት ነው። በእነዚህ ዘርፎች ላይ ፖሊሲዎችን ማውጣት፣ እነዚህን ማጣጣም መቻል ሌላው ዓላማው ይሄ ነው። ዜን ኮኦፕሬት ዊዝን ዘ ዩኤን ፍሬምወርክ። ሌላው ደግሞ በዓለም አቀፍ ደረጃ በተባበሩ መንግስታት ማዕቀፍ ውስጥ ትብብርን መፍጠር ይላል። ይሄ ሚሽን ኦፍ ዘ ኦኤዩ እነዚህ ናቸው ማለት ነው። ዋናዎቹ ሲጠቃልሉ እነዚህ ናቸው። እንግዲህ ኦኤዩ በጣም ግልጽ የሆነ ተልእኮ ነበረው ወቅቱ። ስለዚህ እነሱም ዋናው ነጻነት ነው ማለት ነው። ስለዚህ አህጉሪቱን ወይም ሀገራት ሉዓላዊነታቸው እንዲጠበቁና የቀሩት የአፍሪካ ክፍሎች ከቅኝ አገዛዝና ከዘር መድሎ እንዲላቀቁ ትልቅ ትግል አድርጓል ማለት ነው። ስለዚህ ድርጅቱ በወቅቱ ለአፍሪካውያን እንደ መከታ ሆኖ አገልግሎ ነበረ። ይሄ ሚሽን ኦፍ ዘ ኦኤዩ የሚለውን ሀሳብ በዚህ ማብራራት ይችላል። አይዲዮሎጂካል ዲቤት፣ እዚህ ጋር የሀሳብ ፍጭት ወይም የሀሳብ ክርክር ተደርጎ ነበረ። ይሄ አፍሪካ ህብረት ሲመሰረት ማለት ነው። ኳሜ ንክሩማና ኃይለ ሥላሴ ምን አረጉ? በሁለት ተከፈሉ ማለት ነው። ስለዚህ በወቅቱ አፍሪካን እንዴት አንድ እናድርግ በሚለው ላይ ሁለት ዋና ሀሳቦች ነበሩ ማለት ነው። አንደኛው የጋናው ንክሩማ ምንድን ነው እሳቸው ያሉት? ወዲያውኑ ወደ አንድ አህጉራዊ መንግስት እንግባ ነው እሳቸው ያሉት። አህጉራዊ መንግስት ማለት ነው። ወደ አህጉራዊ መንግስት እንግባ አሉ። ኃይለሥላሴ ደግሞ ልዩነታችንን እያከበርን በሂደት እንዋሃድ የሚል የሰከነ ሀሳብ ነው ያቀረቡት ማለት ነው። ፖይንቱ እዚህ ጋር እንደዘረዘረው ነው። ኳሜ ንክሩማ የጋናው ፕሬዚዳንት አድቮኬትድ ፎር ዩናይትድ ስቴትስ ኦፍ አፍሪካ ስትሮንግ ኢሚዲየት ኤንድ ሴንትራል ዩኒየን አፍሪካ መስት ዩናይት ኦር ዳይ። ይሄ ጠበቅ ያለ ነው። ያም አንድ አህጉራዊ መንግስት እንገነባ የሚል ነው። ስለዚህ አንድ አህጉራዊ መንግስት፣ ጠንካራ የሆነ አህጉራዊ መንግስት ካልገነባል እንጠፋለን የሚል ሀሳብ ነበረው የንክሩማ ማለት ነው፣ የፓን አፍሪካኒዝሙ አቀንቃኝ። ይህንን
ሲል ኳሜ ንክሩማ ንጉሥ ኃይለ ሥላሴ ደግሞ ምን የሚል ሀሳብ አመጡ? አድቮኬትድ ፎር ሎስ ኦርጋናይዜሽን ፎከስ ኦን ኮኦፕሬሽን ዋይል ሪስፔክቲንግ ዲፍረንስስ። እሳቸው ደግሞ ምንድን ነው ያሉት? በቋንቋ በኢኮኖሚ በፖለቲካ ያለው ልዩነት በማክበር ላላ ያለ ወይም ቀስ በቀስ የሚመጣ ትብብር እንዲኖር ነው የእሳቸው ሀሳብ ያቀረቡት ማለት ነው። እዚህ ከዛ በኋላ በአፍሪካ መስራች የነበሩት መሪዎች የማንን ሀሳብ ተቀበሉ? አውትካሙን ስናየው ኃይለ ሥላሴስ ሞዴሬት ቪው ሼፕድ ዘ ኦኤዩ ስትራክቸር። እዚህ የኃይለ ሥላሴ ሀሳብ ተቀባይነት አገኘና በዚህ የኦኤዩ መዋቅሩ ተሰራ ማለት ነው። እዚህ በአንዴ በአፋጣኝ ጠንካራ አህጉር መመስረት አይቻልም፣ ግን ልዩነታችንን አቻችለን ቀስ በቀስ ወደ ጥንካሬ የሚመጣ የአፍሪካ ጥንካሬ ማምጣት ይቻላል። አሁን ግን በዋናነት በፖለቲካና በምን ላይ በኢኮኖሚ ላይ እናተኩር የሚል የኃይለ ሥላሴ ሀሳብ ተቀባይነት አገኘ ማለት ነው። ይሄ የሁለቱ መሪዎች ክርክር ይሄ ነበር። እዚህ ላይ እንግዲህ የኢትዮጵያ ሚና በደንብ እያያችሁ አፍሪካ ህብረት ኢትዮጵያ ውስጥ እንዲመሰረት ትልቅ አስተዋጽኦ ያደረጉ አንድ ንጉሥ ኃይለ ሥላሴ ናቸው። ግን ከንጉሥ ኃይለ ሥላሴ ጋር ደግሞ ከጀርባ ሆኖ እጅግ በጣም አስገራሚ ስራ የሰሩ ሰዎች አሉ። ዋናው ከተማ ይፍሩ ይባላሉ። እኚህ እንግዲህ ከፍ ስትሉ ስለ እሳቸው ታሪክ ስታዩ እጅግ በጣም አስገራሚ የሆኑ ሰው ናቸው። እሳቸውን ታገኛላችሁ። ብዙ አሉ። በወቅቱ በኃይለ ሥላሴ ሰዓት ላይ ነበሩ። እነ ከተማ ይፍሩ፣ እነ ይልማ ደሬሳ፣ አክሊሉ ሀብተወልድን የመሳሰሉ ዲፕሎማቶች ነበሩ። እነዚህ ሰዎች ናቸው የአፍሪካ ህብረት ኢትዮጵያ ላይ አንድ እንዲመሰረት፣ ሁለት ኢትዮጵያ ነጻ ሀገር ሆና ለዘመናት መቆየቷም ያንን ታሪክ በማንሳት ለሌሎች የአፍሪካ ሀገሮች ቀኝ ግዛት ነጻ እንዲወጡ ትብብር በማድረግ አድዋን በማንሳት ስለዚህ የአፍሪካ ህብረት ኢትዮጵያ ላይ ያውም አዲስ አበባ ላይ መመስረት አለበት የሚለውን ነገር ያቀነቀኑ እነዚህ ሰዎች ናቸው። ያም አሸናፊ ሆኖ ተመሰረተ ማለት ነው። ዘን ትራንዚሽን ቱ ዘ አፍሪካ ዩኒየን። አሁን ቅድም ኦኤዩ የነበረው ወደ ኤዩ ተቀየረ ማለት ነው። በደንብ እያስተዋላችሁ አሁንም ዓመተ ምህረቱን እዚህ ጋር ሊጠይቋችሁ ይችላል። ኦኤዩ በ1963 ነው። ይችን እንዳትረሱ። ከዛ ወደ ኤዩ ነው የተቀየረው ማለት ነው። ሮድ ማፑን ስናየው ዘ ሮድ ማፕ ወደ አፍሪካ ህብረት ነው ይሄ የተደረገ ሽግግር። የአፍሪካ አንድነት ድርጅት የነበረው ወዴት መጣ? የአፍሪካ ህብረት። ኦኬ፣ እንዴት መጣ? ምን አይነት ክርክሮች፣ ምን አይነት ውይይቶች ተደረጉ ስንል የምናገኛቸው እነዚህን ነው። የሽግግሩን ጉዞ ስናየው እዚህ ጋር አጠር አድርጌ ያቀረብኩ ለምንድን ነው የሚያስፈልጋችሁ መሰረታዊ ነጥቦች እነዚህ ስለሆኑ ነው ፈተና ላይ የምትጠየቁት። አንደኛው 1999 ላይ በሊቢያ ከተማ በሲርት ከተማ ላይ የሊቢያ ከተማ ናት። ስለዚህ በሲርት ዲክላሬሽን የሚባል አዋጅ ነበረ። ያ ሲርት ዲክላሬሽን ኮልድ ፎር ኒው ዩኒየን። አያችሁ የት ነው የተደረገው? ይሄ ወደ ከኦኤዩ ወደ ኤዩ እንዲቀየር መጀመሪያ አዋጅ የወጣባት ከተማ ማናት? ሲርት ትባላለች። ሀገሪቷ ሊቢያ ናት ማለት ነው። ስለዚህ የሲርት አዋጅ የአፍሪካ ህብረት ለመመስረት ጥሪ የቀረበበት ነው ማለት ነው። ጥሪ የቀረበበት ነው እንዳትረሱ ይሄንን። ከዛን እዚህ ላይ ጥሪ ቀረበ ሊቢያ ላይ ማለት ነው። ዜን 2000 በ2000 ላይ ደግሞ በቶጎ ዋና ከተማ ሎሜ በቶጎ ዋና ከተማ ሎሜ ላይ አዶፕሽን ኦፍ ዘ ኤዩ ኮንስቲቱቲቭ አክት አለ። አያችሁ። ስለዚህ የህብረቱ ምስረታ ሰነድ እዚቺ ሀገር ላይ ጸደቀ ማለት ነው። እዚህ ላይ ጥሪ ቀረበ። ከዛ በኋላ ከአንድ ዓመት በኋላ ደግሞ 2000 ላይ ምን ሆነ? የህብረቱ ምስረታ ሰነድ ጸደቀ ማለት ነው፣ አዶፕት ተደረገ። ዜን በ2001 ላይ ደግሞ በዛምቢያ ሉሳካ፣ የዛምቢያ ዋና ከተማ ሉሳካ ትባላለች። ስለዚህ በዛምቢያ ሉሳካ ላይ ደግሞ ፋይናል ሮድ ማፕ ፎር ኢምፕሊሜንቴሽን አያችሁ፣ የህብረቱ ትግበራ ይሄ ወይም ፍኖተ ካርታ ወጣ ማለት ነው። የህብረቱ ዋናው ወይም ፍኖተ ካርታው የጸደቀ በዛምቢያ ሉሳካ ጸደቀ በ2001 ዓ.ም ማለት ነው። ዜን ጁላይ 9 2002 ሳውዝ አፍሪካ ደርባን በደቡብ አፍሪካ ደርባን ከተማ ላይ ኦፊሻል ላውንች ኦፍ ዘ አፍሪካ ዩኒየን አያችሁ፣ የአፍሪካ ህብረት በይፋ ተመሰረተ። አሁን ፈተና ላይ የሚጠይቋችሁ በብዛት እችኛዋን መያዝ አለባችሁ። የአፍሪካ አንድነት ድርጅት ወደ አፍሪካ ህብረት የተቀየረባት ሀገሪቷን ወይም ዋና ከተማዋን ሊጠይቋችሁ ይችላል። ስለዚህ በደቡብ አፍሪካ ደርባን በ2002 ነበር ማለት ነው። ይሄ የአፍሪካ ህብረት በይፋ የተመሰረተው ማለት ነው። እንዳትረሱ ይህንን እንግዲህ እንደ ኤሮፓያን አቆጣጠር በ90ዎቹ መገባደጃ ላይ ይሄ ዘጠናዎቹ መገባደጃ ላይ ኦኤዩ ቅኝ አገዛዝን የማጥፋት ተልኮን አጠናቀቀ ማለት ነው። የቅኝ አገዛዝ ተልኮን አጠናቀቀ ኦኤዩ ማለት ነው። ዜን ከዛ በኋላ
ተልእኮውን ካጠናቀቀ በኋላ ስለዚህ ምን አሉ? አዲስ ዓላማ ያስፈልጋል የሚል ሀሳብ መጣ ማለት ነው። አዲስ ዓላማ ያስፈልጋል። ስለዚህ በሊቢያ በቶጎና በዛምቢያ በተደረጉ ተከታታይ ስብሰባዎች ይህ አዲሱ ህብረት ተቀረጸ ማለት ነው። ተቀረጸና በመጨረሻ በ2002 ላይ በደርባን ከተማ የአፍሪካ ህብረት በይፋ ስራውን ጀመረ ማለት ነው። ይሄ አጠቃላይ ሮድ ማፑን ስናይ ከኦኤዩ ወደ ኤዩ የተደረገውን ጉዞ የሚያሳየን ነው ማለት ነው። እዚህ ጋ ያሉትን ነገሮች ለመያዝ ሞክሩ። በአጭሩ እንዲመቻችሁ ነው ለማጥናት እዚህ ጋ ያዘጋጀውላችሁ ማለት ነው። ዜን ኒው ፎከስ ፎር ኒው ኢራ። እዚህ ጋ ደግሞ የሚነግረን ምንድን ነው? የአፍሪካ ህብረት አዲሱ ትኩረት ማለት አዲስ ትኩረት አደረገ። ምክንያቱም ከዛ በፊት ኦኤዩ ነበር፣ የአፍሪካ አንድነት ድርጅት ነበር። አሁን ወደ አፍሪካ ህብረት መጥቷል። ሶ ህብረቱ ዘ ሺፍት ይለናል ዴቨሎፕመንት ኤንድ ኢንቴግሬሽን ነው። ይሄ ሽግግሩን ስናየው ከነጻነት ወደ ልማትና ውህደት ነው የመጡት ማለት። ስለዚህ ነጻ ሆኗል ሁሉም ማለት ነው። ስለዚህ ከዚህ በኋላ ምንድን ያስፈልገው? ልማት እና ውህደት ያስፈልጋል ማለት ነው። ሶ ዋናው ኦኤዩ ፎከሱ ምን ነበረ? ኦኤዩ ነው እዚህ ጋር ያችሁ ፎከሱ ምን ነበረ? ፖለቲካል ሊብሬሽን ነው። እዚህ ጋር የፖለቲካ የቅኝ አገዛዝ ነጻ መውጣትን ነው ዋና ዓላማ ያደረገው ማለት ነው። ከቅኝ አገዛዝ ነጻ መውጣትን ነበረ ኦኤዩ ኦኤዩ ላይ ይሄ ነገር ተጠናቀቀ። በቃ ሁሉም ሀገራት ነጻ ወጡ። መላ አፍሪካ ነጻ ከወጡ በኋላ አዲስ ሀሳብ ያስፈልጋል ተብሎ ምን ሆነ? ከኦኤዩ ወደ ኤዩ ተቀየረ ማለት ነው። ስለዚህ የኤዩ ደግሞ ፎከሱ ምን ነበረ? ዋናው ነጻ ከወጣም በኋላ አሁን ማሰብ የሚያስፈልገ ምንድን ነው? የኢኮኖሚና ልማት ጉዳዮች ናቸው ማለት ነው። የአፍሪካ ልማትና የኢኮኖሚ ውህደትን መፍጠር ነው። በደንብ እችን እንዳትረሱት። ኦኤዩ ፎከስ ፖለቲካል ሊብሬሽን ኤንድ ኤዩ ፎከስ ኢኮኖሚክ ኢንቴግሬሽን ኤንድ ዴቨሎፕመንት ነው ማለት። ስለዚህ ኪ ፒላሮቹ ዋና ዋና ግቦቹ መሰረታዊ ነጥቦቹ ደግሞ ምንድን ናቸው? ዋና ዋና ግቦቹ እነዚህ ናቸው ማለት ነው። እነዚህ ሶስቱ የመጀመሪያው ግሎባል ኢኮኖሚክ ኢምፓወርመንት ነው። አፍሪካ በዓለም ኢኮኖሚ ውስጥ ያላትን ድርሻ ማሳደግ። ምክንያቱም ለብዙ ጊዜያት አፍሪካ ተበዝብዛለች በነጮቹ ማለት ነው። ስለዚህ አሁን ላይ እኛም አንድ ሆነን በዓለም ኢኮኖሚ ውስጥ ያለንን ድርሻ ማሳየትና ማሳደግ አለብን የሚል አንደኛው ነው። ሁለተኛው ፒስ ሴኩሪቲ ኤንድ ስታቢሊቲ። ስለዚህ በሰላም ደህንነትና መረጋጋትን ማስፈን አፍሪካ ውስጥ። አፍሪካ ያው እስካሁንም ድረስ ነጮቹ የዘሩት ፍሬ አፍርቶ አሁንም ድረስ ስቴብል መሆን አቅቶናል አይደለ? የእርስ በርስ ጦርነት አለ። ብዙ አፍሪካ ተበታትናለች፣ ተከፋፍላለች። ሱዳንን ስታዩ እነ እንግሊዝ ናቸው የከፋፈሏት። ሶማሌን ስታዩ እንደዚሁ 5 ሀገር አድርገው ነው የሄዱት። አብዛኞቹ ኢትዮጵያንና ኤርትራን የለዩት እነሱ ናቸው። ስለዚህ አፍሪካን አንድ እንዳይሆኑ ይፈለጋል በዋናነት ማለት። ምክንያቱም አፍሪካ አንድ ሆነች ማለት ሪሶርሷን ትጠብቃለች፣ ታድጋለች። አውሮፓ ምንም የሌላቸው ናቸው ባይዞ በተፈጥሮ። ስለዚህ ያንን ነገር የሚያገኙት ከአፍሪካ ነው። ከዚህ በፊት ብያቸዋለሁ። የፈረንሳይ ቀኝ የተገዙ ሀገራት እስካሁን ድረስ ለፈረንሳይ በየአመቱ የሚከፍሏት አለ። የፈረንሳይ አንደኛው ገቢ ከቀኝ ግዛት ከነዚህ ነጻ ከወጡ በኋላ እኮ ነው የሚከፍሉት ማለት። ይሄ አለ ማለት። ይህን ማስቀረት ብለው አሁን ላይ ፈረንሳይ ላይ አድመው አንከፍልም ብለዋል። ስለዚህ እነዚህ ነገሮችን ማስቀረት፣ ይሄ ነገር ተረድቶ ማስቀረት ሁለተኛው ነው። ዜን ሶስተኛ ጉድ ገቨርናንስ ኤንድ ሂውማን ራይትስ። ይሄ ደግሞ ዲሞክራሲን፣ መልካም አስተዳደርና ሰብአዊ መብቶችን ማስከበር ማለት ነው። ይሄ ሶስቱ የአፍሪካ ዩኒየን ዓላማው ወይም ግቡ ይሄ ነው ማለት ነው። አጀንዳ 2063 ይሄ ደግሞ ምንድን ነው? ይሄ አጀንዳ መቼ ነው የጸደቀው? በ2015 ነው ይሄ የጸደቀው ማለት ነው። ምንድን ነው ዋናው ዓላማው? እንግዲህ አጀንዳ 2063 የጸደቀው በ2015 ነው። ራዕዩን ስናየው ቪዥን አን ኢንቴግሬትድ ፕሮስፐረስ ኤንድ ፒስፉል አፍሪካ በ2063 አፍሪካ የተዋሃደች የበለጸገችና ሰላማዊ ማድረግ ዓላማው ነው ማለት ቪዥኑ ነው። የስ ቪዥኑ ይሄ ነው። ዜን ዘ ድራይቨር መሪ ሀሳቡ ምንድን ነው? የዚህ ዓላማ የአጀንዳ 2063 መሪ ሀሳቡ ምንድን ነው ሲባል ድሪቭን ባይ ኢትስ ኦን ሲቲዘንስ፣ እንግዲህ በራሷ ዜጎች የምትመራና በዓለም አቀፍ ደረጃ ተጽዕኖ ፈጣሪ የሆነች አህጉር መፍጠር። የ2063 ዋናው ገፊ ምክንያቱ ይሄ ነው ማለት ነው። በራሷ ዜጎች የምትመራ አፍሪካን መፍጠር። በኢንዳይሬክት ወይም በተዘዋዋሪ ነጮቹ ናቸው አሁንም አፍሪካ ላይ የሚሾሙት የሚሽሩት። ዋና ዋና የሚባሉ አፍሪካ አንድ መሆን አለባት፣ መጠንከር አለባት በኢኮኖሚ ምናምን የሚሉ መሪዎች በውጭዎቹ አይወደድም። ከዚህ በፊት ብያቸዋለሁ። እነ ቶማስ ሰንካራን ማየት እንችላለን። የስ እነ ጋዳፊ ሲገደሉ የተገደሉት ዋናው ዓላማ አፍሪካ ላይ ፓወር ስለነበራቸውና አፍሪካን አንድ ለማድረግ በሚያደርጉት ጥረት ነው። ስለዚህም
እነዚህ ነገሮች በደንብ መገንዘብ መቻል አለባችሁ። ስለዚህ በራሷ ዜጎች የምትመራ እንዲሁም በዓለም አቀፍ ደረጃ ተጽዕኖ የምትፈጥር አህጉር መፍጠር ነው እስከ 2063። ዴስቲኒው ግቡ ወይም መጨረሻው ምንድን ነው ስንል ኮመን ቪዥን ፎር ዘ ኔክስት 50 ይርስ ለቀጣዮቹ 50 ዓመታት የሚሆን የጋራ የልማት ፍኖተ ካርታ ማዘጋጀት ነው ማለት ነው። ለ50 ዓመታት የሚዘልቅ የጋራ ፍኖተ ካርታን ማዘጋጀት ማለት ነው። እንግዲህ እዚህ ላይ ህብረቱ ይህንን ውህደት ለመምራት በደንብ አስተውሉ፣ ኤዩ ማለት ነው። ይህንን ውህደት ለመምራት አጀንዳ 2063 የተባለ ለ50 ዓመት የሚዘልቅ እቅድ ነው ያወጣው ኤዩ ማለት ነው። ስለዚህ ይህ እቅድ መንግስታት ብቻ ሳይሆኑ እያንዳንዱ ዜጎች ራሳቸውንም እንዲሁም አህጉሪቱንም እንዲቀይሩ የሚያበረታታ ነው ማለት ነው። ግቡ በአፍሪካ በ2063 የበለጸገችና አንድነቷን የጠበቀ ጠንካራ አህጉር መፍጠር ነው ማለት ነው። የኤዩ የ2063 ዋና ግብ ይሄ ነው ማለት ነው። ኪ ኦብጀክቲቭ ኦፍ ዘ ኤዩ ቅድም የኦኤዩን ኦብጀክቲቭ አይተናል። አሁን ደግሞ ኤዩን ኦብጀክቲቮች ነው እዚህ ጋር የሚያሳየን ማለት ነው። ስለዚህ የህብረቱ ዋና ዋና ግቦችን እዚህ ጋር ስንመለከት የመጀመሪያው አቺቭ ግሬተር ዩኒቲ ኤንድ ሶሊዳሪቲ በአገራት እና በህዝቦች መካከል የላቀ አንድነት እና ህብረትን መፍጠር አንደኛው ዓላማው ነው። ይሄ ሁለተኛው ደግሞ አክሰለሬት ሶሺዮ ኢኮኖሚክ ኢንቴግሬሽን፣ ይሄ ደግሞ በማህበራዊ ኢኮኖሚያዊ ጉዳዮች ላይ ህብረትን ማጠናከር፣ ውህደትን ማጠናከር ማለት ነው። አንድ ሀገር ከሌላው ሀገር ጋር ያለውን ኢኮኖሚያዊና የማህበራዊ ውህደትን በደንብ ማጠናከር። ፕሮሞት ሰስቴናብል ዴቨሎፕመንት ኤንድ ሬዝ ሊቪንግ ስታንዳርድስ ያችሁ፣ ይሄም ደግሞ ዘላቂ ልማትን ማሳደግና የህዝቦች የኑሮ ደረጃን ከፍ ማድረግ፣ ዘላቂ ልማትን ማጠናከር አንደኛው። ስለዚህ የህዝቦች የኑሮ ደረጃ ደግሞ ከፍ እንዲል። ሌላው ሃርሞናይዝ ሪጂናል ኢኮኖሚክ ኮሚኒቲስ። ስለዚህ ይሄም ደግሞ እያለን ያለው በክልላዊ የኢኮኖሚ ማህበረሰቦች መካከል ፖሊሲዎችን ማጣጣም ማለት ነው፣ አንዱ ከሌላው ጋር። ኢንካሬጅ ኢንተርናሽናል ኮኦፕሬሽን ዩኤን ኦር ሁማን ራይትስ። እዚህ ጋም ደግሞ እያለን ያለው የዓለም አቀፍ ውህደቶች አሉ። ለምሳሌ ዩኤን፣ የዩናይትድ ኔሽን እንደነዚህ ያሉ ተቋማትን መደገፍና የእነሱን ነገር መቀበል ነው። ስለዚህ እነዚህ ኦብጀክቲቮቹ ናቸው ማለት ነው። የኤዩ ኦብጀክቲቮች እነዚህ ናቸው። ስናጠቃልለው ምንድን ነው? ይህንን እንዳትረሱ፣ እነዚህ ነጥቦች ወሳኝ ስለሆኑ እዚህ ጋር አድርጉልኝ። ኦኤዩ በዋናነት የቅኝ አገዛዝ ስርዓት እንዲያበቃ ነው ያደረገው። ከዛ በኋላ ኤዩ ደግሞ ሲመጣ ዘ ኤዩ ቢውልድ ዘ ፊውቸር ኢኮኖሚ፣ ከዚህ በኋላ ያለውን የወደፊቷን የአፍሪካ ኢኮኖሚን ምን ማድረግ ነው? መገንባት ነው። ኢንቴግሬሽን ኢዝ ዘ ኪ ቱ አፍሪካ ሰርቫይቫል ኤንድ ሰክሰስ። በቃ ለአፍሪካ ስኬትና ለአፍሪካ ሰርቫይቫል ውህደት ግዴታ ነው ማለት ነው። አንድ ሀገር ብቻዋን የሚመጣውን ተጽዕኖ መቋቋም አይችልም። ስለዚህ 55 ሀገራት አንድ ከሆኑ ግን ማንም ማይነቀንቀውን መሰረት መገንባት ይቻላል የሚለውን ሀሳብ ነው የሚያጠናክርልን። ዩኒት 5 አጠቃላይ ይሄን ይመስላል። አይሆፕ ቪዲዮ እንደተመቻችሁ ተስፋ አድርጋለሁ። ለፈተናም የሚያዘጋጃችሁ ኖት ነው፣ አጠራጠር ስላለ ለጥናት ይመቻል። በቀጣይ ምዕራፍ 6ን ይዤላችሁ ቀርባለሁ። እዚህ ላይ ያልገባችሁ ሀሳብ፣ አስተያየት፣ ጥያቄ ካለ ማስቀመጥ ትችላላችሁ። ቪዲዮ ከተመቻችሁ ላይክ አድርጉ፣ ለሌሎች ተማሪዎችም እንዲደርስ ሼር አድርጉ። አዳዲስ የሆናችሁ ተማሪዎች ሰብስክራይብ በማድረግ ይህን ቤተሰብ ተቀላቀሉ። በቀጣይ እስከምንገናኝ መልካም ቆይታ። ባይ ባይ።